ምሽት አርሰናል በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ የመጀመሪያ ዙር መርሃ ግብር በሜዳው በፓሪሱ ክለብ ፔዤ 1-0 ከተሸነፈ በኋላ አሰልጣኞችና ተጫዋቾች በሁለቱም በኩል አስተያየታቸውን ሰጥተዋል። የፔዤው አሰልጣኝ ሉዊስ ኤንሪኬ ምሽት ቡድናቸው ባሳየው እንቅስቃሴ መደሰታቸውን ገልጸዋል። በጣም ደስተኛ ነኝ ያሉት አሰልጣኙ ልታሸንፍ፣ ልትሸነፍ ወይንም አቻ ልትወጣ ትችላለህ፣ ነገር ግን ቡድኑ የነበረው አስተሳሰብ የተለየ ነበር ሲሉ ኤንሪኬ ተናግረዋል። በሁለተኛው ዙር ምርጥ ጨዋታ ይኖረናል ያሉት ኤንሪኬ ዓላማችን ማሸነፍ ነው፣ ጨዋታው ገና መሆኑንና ለአርሰናል አንድ ጎል ሁሉንም ነገር ይቀይርለታል ሲሉ ስለ መልሱ ጨዋታ ከባድነት ሐሳባቸውን አክለዋል። ሌሎች የፓሪስ ሰንት ጀርሜን ተጫዋቾች ከጨዋታው በኋላ አስተያየታቸውን የሰጡ ሲሆን በጨዋታው ብቸኛውን ጎል ያስቆጠረው ፈረንሳዊ ኦስማን ዴምቤሌ ቀዳሚ አስተያየት ሰጪ ሆኗል። በምሽቱ ጨዋታ የገጠመው ጉዳት የሚያሳስብ እንዳልሆነና ትንሽ የህመም ስሜት እንጂ የሚያስፈራ ነገር የለውም ሲል ኦስማን ዴምቤሌ ከጨዋታው በኋላ ስለ ሁኔታው አስረድቷል። አሽራፍ ሐኪሚም በበኩሉ መልበሻ ቤት ያለው አስተሳሰብ ግልጽ ነው፣ ጨዋታው ገና አላበቃም ሲል ሐሳቡን አካፍሏል። ከጨዋታው በኋላ አስተያየቱን የሰጠው ሌላኛው ተጫዋች ጆዋ ኔቬዝ ስራው አላለቀም፣ የደስታ ጊዜ አይደለም፣ ቡድኑ ለየትኛውም ነገር ዝግጁ ነውም ብሏል። በሌላ መልኩ ያላሰቡት ሽንፈት የገጠማቸው የመድፈኞቹ አሰልጣኝ ማይክል አርቴታ በምሽቱ ጨዋታ የፔዤውን ግብ ጠባቂ ጂያንሎጂ ዶናሩማ ልዩነት ፈጣሪ ነው ሲሉም ገልጸውታል። በውጤቱ ረገድ ፒኤስጂ ማሸነፍ ይገባዋል ብለው እንደሚያምኑ አሰልጣኝ ማይክል አርቴታ ከገለጹ በኋላ ነገር ግን የመጀመሪያ ዙር ነው፣ አሁንም ጨዋታው 50-50 ነው ሲሉም ተደምጧል። ጨዋታው ልዩነት ፈጣሪ ግብ ጠባቂው ዶናሩማ ሲሆን አንፊልድ ላይ ያደረገውን ምሽትም በኤሚሬትስ 2 የግብ ዕድሎችን አድኗል ሲሉ ስለ ግብ ጠባቂው አድናቆታቸውን ማይክል አርቴታ ተናግሯል። የቡድኑ ካፕቴን ማርቲን ኦዴጋርድ ቡድናቸው አርሰናል ለፍጻሜ በመድረሱ ጥርጥር እንደሌለው ከጨዋታው በኋላ ተናግሯል። ትላንት ማሸነፍ ፈልገን ነበር ያለው ኦዴጋርድ ነገር ግን ገና የመጀመሪያ ዙር ነው፣ ሙሉ ኃይላችንን ይዘን እንሄዳለን፣ ለፍጻሜው እንደምንደርስ ሙሉ እምነት አለኝም ብሏል። ልንማርበት ይገባል፣ በመልሱ ጨዋታ በምርጥ አቋማችን መጫወት አለብን ሲል በሌላ መልኩ ግብ ጠባቂው ዴቪድ ራያ ተናግሯል። ማሸነፍ እንደምንችል እናውቃለን ሲል ጠንከር ያለ አስተያየቱን ሰጥቷል። የቀድሞ የማንቸስተር ዩናይትድና የእንግሊዝ ብሔራዊ ቡድን ተጫዋች ዋይን ሩኒ ከጨዋታው በኋላ አስተያየታቸውን ከሰጡት ውስጥ አንዱ ሆኗል። ዋይን ሩኒ እንዳለው ከሆነ አርሰናል በመልሱ ጨዋታ እንደሚያሸንፍ አምኖ ወደ ፓሪስ እንዲሄድ የመከረ ሲሆን አርሰናልም እንዲያሸንፍ ፍላጎቱ እንደሆነ ከገለጸ በኋላ አርሰናል ሻምፒዮንስ ሊጉን እንደሚያሸንፍ ተስፋ አደርጋለሁ ሲል ዋይን ሩኒ ሐሳቡን ተናግሯል። ነገር ግን አርሰናል በምሽቱ ጨዋታ አበሳጭቶኛል ያለው ዋይን ሩኒ ፒኤስጂ ተጨማሪ ጎል ሊያስቆጥር ተቃርቦ ነበር፣ ሪያል ማድሪድን ካሸነፉ በኋላ የተዘናጉበት መንገድ አበሳጭቶኛል ሲል ቅሬታውን አክለዋል። የአውሮፓ ሻምፒየንስ ሊግ ቀሪ የግማሽ ፍጻሜ ጨዋታዎች ዛሬም ቀጥለው ሲካሄዱ በስታዲዮ ኦሎምፒኮ ሉዊስ ኮምፓኒ ስቴዲየም የካታላኑ ክለብ ባርሴሎና ኢንተርን ይገጥማል። በሳምንቱ መጀመሪያ ቤል ክላሲኮ ሪያል ማድሪድን አሸንፈው የስፔን ንጉሥ ዋንጫን አሸንፈው የተመለሱት ብሉግራናዎቹ ከድሉ በኋላ ኢንተርን መግጠማቸው ለኢንተር ሚላን ከባድ ፈተና እንደሚሆንም ተነግሯል። የሃንስ ዲተር ፍሊኩ ቡድን ዘንድሮም በመከላከሉና በማጥቃቱ ረገድ አስደናቂ እንቅስቃሴን እያስመለከተ ሲገኝ ለዋንጫው ከታጩ ቡድኖች ግንባር ቀደሙም ሆኗል። የሮበርት ሌዋንዶውስኪ የፊት መስመር አገልግሎት የሚያገኙት ባርሴሎናዎች በሱ ምትክ ፌራን ቶሬስን እንደሚያሰለፉ የሚጠበቅ ሲሆን ጨዋታው ለባርሴሎናም ጭምር ሊከብድ እንደሚችል ተገምቷል። በሰሞኑኛ እንቅስቃሴው ብዙ እየተተቸ የሚገኘው የሲሞኔ ኢንዛጊው ቡድን ዛሬም ለባርሴሎና በቀላሉ እጅ እንደማይሰጡና እንደማይፈሩም አሰልጣኙ ከጨዋታው በፊት በሰጡት አስተያየት ተደምጧል። ሁለቱም ቡድኖች በመድረኩ ከዚህ ቀደም የተገናኙ ሲሆን ኢንተር ሚላን በዚህ ሜዳ 2020 ላይ 3 አቻ መለያየቱ ይታወሳል። ከዛ ባለፈ በድምሩ 18 ጊዜ እርስ በርስ ሲገናኙ ባርሴሎና 10 ጊዜ በማሸነፍ የበላይነቱን ሲወስድ ኢንተር ሚላን 3 ጊዜ አሸንፏል። በቀሪዎቹ 5 ጨዋታዎች አቻም ተለያይተዋል።